ለጆሮ ሲሰማ ማጣት የሚመስል ሲኖሩት ግን ማትረፍ የሆነ ጥልቅ ሀሳብ መስዋዕትነት። የኪሳራ ታሪክ አይደለም። ላቅ ያለና የከበረ እውነትን እውን ለማድረግ ሲባል አላፊና ጊዜያዊ የሆነውን በራስ ፍቃድ የመተው ጥበብ። እንስሳት በደመ ነፍስ ይኖራሉ፣ ራሳቸውን ለማዳን ይሸሻሉ። የሰው ልጅ ግን ከእንስሳዊ ህልውናው በላይ የመራመድ ሚስጥራዊ ኃይል አለው። ሰው ለአንድ ዓላማ፣ ለሀገር፣ ለፍቅር ወይም ለፍትህ ሲል ምቾቱን አልፎ ተርፎም ህይወቱን የሚሰጥበት። እስልምና ማለት ከትርጓሜው ስንነሳ ራስን ማስገዛት፣ ራስን መስጠት ማለት ነው። ይህ ቃሉ ራሱ ከመስዋዕትነት ጋር ይያያዛል። ስለዚህ እምነቱ ወይም ፈጣሪያችን አላህ Subhanahu Wa Ta'ala የሚፈልገው ከኛ ነገር አለ። ማንነታችንን እንድናስገዛ፣ ለህግና ስርዓቱ ተገዢ እንድንሆን፣ ለቆምንለት ዓላማ መስዋዕት እንድናደርግ የሚያዝ የሆነ ሃይማኖት ነውና አልኢስቲስላሙ ሊላህ ለአላህ Subhanahu Wa Ta'ala እጅ መስጠት ማለት ነው ከመጀመሪያው ማለት ነው። ስለዚህ ከሰውያሜው ጀምሮ መስዋዕትነት፣ እጅን መስጠት፣ መንበርከክ ማለት ነውና ከዚህ አንፃር ስናየው አላህ Subhanahu Wa Ta'ala በተለያዩ የቁርአን አንቀጾች ላይ ነፍሳችሁን ስጡኝ፣ ገንዘባችሁን ስጡኝ ይላል። መስዋዕት አድርጉ፣ አውጡ። ለሌሎችም ዓላማዎች እንደዚሁ መሳካት ላለባቸው ዓላማዎች መከፈል ያለበት መስዋዕትነት ካለ እንዲከፈል ወአለይሰ ሊልኢንሳኒ ኢላ ማ ሰዓ ወአነ ሰዕየሁ ሰውፈ ዩራ ثم يجزاه الجزاء الأوفى ይላል። ሰዎች የሚሰሩት ስራ ነው። ያ መስዋዕትነት የሚያቀርቡት ነገር ታይቶ ነው ለውጤትና ለድል የሚበቁት ማለት ነው። መስዋዕትነት በእስልምና ከምድራዊ አልፎ ወደ ላቀው ፈጣሪ የሚዘረጋ የጽናትና የኢማን ማረጋገጫ ድልድይ ነው። እውነተኛ መስዋዕትነት በይፋም ሆነ በስውር ምድራዊ ጥቅምን ፈልጎ ሳይሆን ያላህን ውዴታ ለመሻት የሚደረግ ንጹህ ተግባር ነው። የራስ ምኞትና ፍላጎትን ለፈጣሪ ትእዛዝ ማስገዛት፣ ጊዜንና ንብረትን ለሌሎች መልካምነት መዋል፣ አልፎ ተርፎም ለሀቅ ሲሉ ህይወትን አሳልፎ መስጠት፣ እነዚህ ሁሉ በእስልምና አስተምሮ ውስጥ የከበሩ የመስዋዕትነት ማማዎች ናቸው። ይህ ማጣት ሳይሆን ጊዜያዊውን የዱንያ ህይወት በዘላለማዊው የወዲያኛው ዓለም ስኬት የመለወጥ ታላቅ ተግባር ነው። ያለ መስዋዕትነት፣ ያለ ክፍያ፣ ያለ ድል የሚገኝ ጥቅም የለም፣ የሚገኝ መንፈዓ የለም ማለት ነው። ስለዚህ ከዚህ አንፃር አላህ Subhanahu Wa Ta'ala ኢነላህ አሽተራ ሚነል ሙእሚኒነ አንፉሰሁም ወአምዋለሁም ቢአነ ልጀና ከሙእሚኖች አላህ Subhanahu Wa Ta'ala ነፍሳቸውን ገዛ ይላል። ነፍሳቸውን የገዛቸው ምንም በመስጠት ነው? ጀነትን በመሸለም ነው ማለት ነው። ስለዚህ መስዋዕትነትን እስልምና በአግባቡ ያስተምራል ማለት ነው። በትልቁ ለአላህ Subhanahu Wa Ta'ala ለፈጣሪ ሙሉነታችንን ማንነታችንን መስጠትና መስዋዕት ማድረግ፣ ከዛም ደግሞ ለተለያዩ ዓላማዎች ለተለያዩ ማሳካት ላለብን ግቦች ራሳችንን መስዋዕት ማድረግ፣ ገንዘባችንን መስዋዕት ማድረግ፣ ጊዜያችንን መስዋዕት ማድረግን፣ ዕውቀታችንን መስዋዕት ማድረግ፣ ልምዳችንን መስዋዕት ማድረግን በተለያዩ የቁርአን አንቀጾች ያዘናል ማለት ነው። ወቢልዋሊደይን ኢህሳና ይላል ለምሳሌ አላህ Subhanahu Wa Ta'ala ለወላጆች ላሳደጉን መስዋዕት እንድንከፍል፣ ለነሱ መልካም እንድንከፍል፣ ማንነታችንን አሳልፈን እንድንሰጥ አላህ Subhanahu Wa Ta'ala ያዘናል። ስለዚህ በተለያየ መንገድ ከሱ ሐቅ ቀጥሎ ላሉ እዚህ ምድር ላይ ለሚከሰቱ ማንኛውም አይነት ግቦችና ዓላማዎች መስዋዕት እንድናደርግ የሚያዝ ሃይማኖት የሚያዝ ዲን ነው ማለት ነው። ለኛ ለራሳችን ለዓላማችን ማሳካት ለምንፈልገው ግብ መስዋዕት እናደርጋለን። የተለያዩ ፍላጎቶች ይኖሩናል። ዱንያዊ ወይም ደግሞ ዓለማዊ ፍላጎቶች ይኖሩናል። ከሞት በኋላ ላለው ህይወት ደግሞ መስዋዕት የምናደርግለት ትልቅ ዓላማ ይኖራል። ለነዚህ ዓላማዎች ራሳችንን መስዋዕት እናደርጋለን። ሌላው ለሌሎች ደስታ፣ ለሌሎች መኖር፣ ለሌሎች ሰላም መስዋዕት እናደርጋለን ራሳችንን ማለት ነው። ስለዚህ ከቤተሰብ ጀምሮ አባት ለልጁ መስዋዕት ሊሆን ይችላል፣ ልጅ ለአባቱ መስዋዕት ሊሆን ይችላል፣ ለጎረቤት፣ ለዘመድ፣ ለጓደኛ፣ ለሀገር እያለ አድማሱን እያሰፋ መስዋዕትነቱ ይመጣል ማለት ነው። ስለዚህ ሌሎች ህዝቦች፣ ሌሎች ሰዎች ቤተሰብን ጨምሮ አጠቃላይ በዙሪያችን ያለ በኒ አደም በሙሉ የሰው ልጅ ዘር በሙሉ ሰላም እንዲሆን የሚከፈል ዋጋ ካለ እንዲከፈል ሃይማኖቱ ያዛል ማለት ነው። ለሀገር የሚከፈል መስዋዕትነት፣ ለቤተሰብ የሚከፈል መስዋዕትነት፣ ለሰላም የሚከፈል መስዋዕትነት ሁሉ በዲን አልኢስላም መርጉብ ፊህ ነው፣ የሚፈለግ የሚበረታታና አላህም Subhanahu Wa Ta'ala የሚወደው ነገር ነው ማለት ነው።
የመስዋዕትነትና የመንፈሳዊ ቁርጠኝነት የመጨረሻው መገለጫ ደግሞ በነቢዩ ኢብራሂም ታሪክ ውስጥ በጉልህ ይገኛል። እርሳቸው አእምሯቸውን ለባህልና ለልማድ መገዛት፣ አካላቸውን ለእሳት ፍርሃት፣ ቤተሰባቸውን ለምድረ በዳ ስጋት እንዲሁም ልጃቸውን ከፍቅራቸው የተነሳ ሳይሰስቱ መሰዊያ ላይ አስቀምጠዋል። በጊዜው የነበረውን ማህበረሰብ ባዕድ አምልኮ አልቀበል በማለታቸው ብዙ ዋጋ ከፍለዋል፣ ብዙ ችግር ደርሶባቸዋል። የመጀመሪያው ኮንፍሮንቴሽን ከአባታቸው ጋር ነበር። አባታቸው በሰዓቱ የሚሰሩትን የባዕድ አምልኮ እንትኖች ቅርጻ ቅርጾች የሚቀርጽና የሚሸጠው እሱ ነበር። ስለዚህ ያኔ ኢብራሂምንና ወንድሞችን ገበያ ወስደው እንዲሸጡ ያዛቸው ነበር። በዚህ ሰዓት ነብዩላህ ኢብራሂም የሚሸጠውን ሰነም ይዘው ሲሄዱ ከፈለጋችሁ ግዙት፣ ግን ይሄ አይጠቅምም አይጎዳም፣ ላ ينفعكم ولا يضركم ይሉ ነበር። የሚጠቅምም የሚጎዳም ነገር አይደለም፣ አምላካችሁ አንድ ኃያል አለ፣ እሱ ነው ከጎዳም ከጠቀመም እንጂ እነዚህ የሚጎዱ የሚጠቅሙ ነገሮች አይደሉም፣ እንጨት ናቸው እያሉ ገበያውን ያባረሩበት ነበር። እንደው በዚህምና እሱ በያዘው እምነት ምክንያት ከአባታቸው ጋር ከፍተኛ ኮንፍሮንቴሽን ነበራቸው። ይሄ ትልቅ ፈተና ነው። አምልኳቸውን ለማምለክ ለበዓል በወጡበት ቤተ መቅደስ ውስጥ ገብተው የነበሩትን ጣዖታቶች በምሳር ከተከቷቸውና ሲመለሱ ማን የከተከተው ብለው ነብዩላህ ኢብራሂምን በፍርድ እሱ ነው የሚሆነው ብለው ሲያቀርቧቸው አምላኮቻችሁ ከሆኑ ለምን የኔን ምሳር አልተከለከሉም? እናንተን ነገ ጧት ያድኑናል ብላችሁ የምታስቡት የኔን ምሳር ማዳን አልቻሉም ብለው ሎጂካዊ ማስረጃ ሲያቀርቡ የአካባቢው ማህበረሰብ አደመባቸው። በዚህም አይቀጡ ቅጣት ለመቅጣት ኢብራሂምን አለይሂ ሰላም ወሰኑ። ብዙ ሰዓትን ካጋጋሙ በኋላ እዚህ ሰዓት ውስጥ በጣም ከፍተኛ የሆነ ሰዓት ነው። አይቀጡ ቅጣት ለመቅጣት አሰቡና ወደዚያ ሰዓት ውስጥ እንዲጣሉ ነብዩላህ ኢብራሂም አለይሂ ሰላም ትእዛዝ ተላለፈባቸው። ይህም ተፈጸመ። አላህን ሱብሓነሁ ወተዓላ ዱዓ አደረጉ። ሐስቢ አላህ ወኒዕመል ወኪል፣ እኔ ጌታዬ በቂዬ ነው መመኪያም እሱ በቃኝ አሉ። ሲጣሉም አላህ ሱብሓነሁ ወተዓላ ምን ትፈልጋለህ ሲላቸው መልአኩን ልኮ ምን ትፈልጋለህ አላቸው። ምን ላድርግልህ ሲላቸው መልአኩ ካንተ ምንም ጉዳይ የለኝም፣ ከአምላኬ ከሆነ ግን እሱ በቂዬ ነው፣ እሱ መመኪያዬ ነው አሉ። ያመኑት አምላክ አላሳፈራቸውምና እሳቱ ላይ ሲጣሉ ቁልና ያ ናሩ ኩኒ በርደን ወሰላመን ዐላ ኢብራሂም፣ አንቺ እሳት ሆይ በኢብራሂም ላይ በራዳ ሁኚ፣ በጣም ደግሞ ስትቀዘቅዝ ቅዝቃዜው እንዳያስቸግረው ሰላማዊ ሁኚ፣ መካከለኛ የሆነ ለኛ ቴምፕሬቸር የተመጠነ ቴምፕሬቸር እንዲሆን አደረገላቸው አላህ ሱብሓነሁ ወተዓላ። እሳቱ ነዶ አንዳንዶቹ ወር 2 ወር ነዷል ይላሉ። እሳቱ ነዶ ሲያልቅ ሲወጡ ነብዩላህ ኢብራሂም ምንም እሳት አልነካቸውም፣ በሰላም ወጡ። ይሄ ፈተናውን ስላለፉ አላህ Subhanahu Wa Ta'ala ያዘጋጀላቸው ምንዳ ነው። ስለዚህ ሀገር ያልሆነም አሉና ነብዩላህ ኢብራሂም አለይሂ ሰላም ከሀገር ተሰደዱ። ይሄም ሌላ ፈተና ነው፣ መስዋዕትነት ነው። ለዲን የተከፈለ መስዋዕትነት ነው፣ ለእምነት የተከፈለ መስዋዕትነት ነው። ልጅም ቢያላቸው ፍሬ ያልሰጣቸው አለ አላህ Subhanahu Wa Ta'ala። ጠበቁ፣ እድሜያቸው ገፋ፣ በትዳር ሳራ ጋር ተጣምረው እየኖሩ ነው፣ ልጅ የለም። ይሄም ሌላ ፈተና ነው። ብቸኛ ሆነው ከሀገር ወጥተው ዘመድ አዝማድ የላቸውም፣ ብቸኛ ናቸው። የእሳቸውን ዘር የሚያስቀጥል ደግሞ አንድ ልጅ እንኳን አልሰጣቸው አለ። ዱዓ አደረጉ፣ ብቻዬን አትተወኝ ባክህ ጌታዬ ሆይ ብለው ዱዓ አደረጉ። እስከ 90 ዓመታቸው ድረስ ልጅን አልተሰጣቸው። በመጨረሻም አላህ Subhanahu Wa Ta'ala ፈበሸርናሁ ቢጉላሚን ሐሊም፣ ልጅ አላህ Subhanahu Wa Ta'ala ሰጣቸው። ከአጋር ወይም ደግሞ ከሃጀር ኢስማኤልን አለይሂ ሰላም ሰጣቸው፣ የሚያሳሳ ልጅ። ይሄን ልጅ ከነሚስቱ አድርገህ በረሃ ላይ ጣል የሚል ደግሞ ሌላ ትእዛዝ መጣባቸው። ልጄን ተንከባክቤ ያሳድጋለሁኝ የአይኔ ማረፊያ ይሆናል ሲሉ እሳቸው ግብጽ ነበር የነበሩት ወይም ደግሞ ፍልስጤም ነበር የነበሩት ሐራን። ከሐራን ከዚያ ተነስተው አሁን መካ ያለበት አካባቢ ላይ ምድረ በዳ ነው፣ ምንም ሰው አይኖርበትም፣ ውሃም ምግብም የሌለበት ቦታ ነው። እዚያ ቦታ ላይ ልጅህንና ባለቤትህን ወስደህ ጣል አላቸው አላህ Subhanahu Wa Ta'ala። ሌላ አሁንም ፈተና ነው፣ አሁንም መስዋዕትነት ነው። ያቀፉትን ያሳሱለትን ልጃቸውን ጥለው መምጣት። ይሄንን ፈተናም ተወጡ፣ ሄዱ። ልጃቸውን ከነ ባለቤታቸው ጋር አድርገው ከነናቱ ጥለው ተመለሱ። ሲመለሱ ተከተለቻቸው። እንዴት ነው እዚህ ጥለህን የምትሄደው? ሰውም የለም፣ ምግብም የለም፣ ውሃም የለም፣ ልጅም ይጠማል፣ እኔም እጠማለሁ፣ መጨረሻችን ከንቱ ነው የሚሆነው፣ እንጠፋለን። ጨነቃቸው፣ አንጀታቸው ተላወሰ። ግን የአላህ ትእዛዝ ነው። አልዞሩም፣ ቀጥ ብለው ተመለሱ። ተከተለቻቸው፣ አሁንም አይመልሱ።
እሺ አንድ ጥያቄ ልጠይቅህ አላሁ አመረከ بهذا ጌታህ ነው ይሄን ያዘዘህ አዎ ኢዘን ላ ይضيعنا ጌታህ ከሆነ ያዘዘህ እሱስ ጥሎ አይጥለንም ማለች በእምነት የፈረጠመችው ሀጀር በእምነት የተዋበ ቤተሰብ እዚያም ጥሩ ነገር ተፈጠረ ልጁ አደገ እዚያ አካባቢ ብዙ ቂሳ አለው ሌሎች ህዝቦች መጡ ዘምዘም ፈለቀ ማህበረሰብ ተፈጠረ እስማኤል አደገ የዚህ በዓል ታሪካዊ መነሻ የሆነው የነብዩ ኢብራሂም የልባቸውን ክፋይ የርጅና ዘመን ተስፋቸውን ልጃቸውን እስማኤልን ለመሰዋት እንዲያቀርቡ የተሰጣቸውን መለኮታዊ ፈተና በሙሉ ልብ መቀበላቸው ላይ ያርፋል። ቢላው ከመነሳቱ በፊት ነብዩ ኢብራሂም በውስጣቸው ያለውን የወላጅነት ስስት ፍርሃትና ሰብአዊ ማቅማማት አርደውት ነበር። ያ የልብ መሰዊያ ላይ የተከፈለው መስዋዕትነት ዛሬ በዘመናዊ ዓለም ውስጥ እጅግ የረቀቀ ትርጉም ይዛል። አባቶች ለልጆቻቸው በጣም የሚጓጉበትና የሚሳሱበት ጊዜ ነው ይባላል። እናቶች ልጆቻቸው በጣም ህፃን ሆነው እስከሚያድጉ ባለው ጊዜ ላይ በጣም ይሳሳሉ ለልጆቻቸው ይባላል። አባቶች ደግሞ አደግ ብሎ ኃላፊነት መረከብና መውሰድ የሚችለው ጊዜ ላይ ስለ ልጆቻቸው በጣም ይሳሳሉ ይባላል። በዚህ የእድሜ ክልል ላይ ለልጃቸው በጣም በሚሳሱበትና ይሄ ልጅ አድጎ ምን አይነት ኃላፊነት ይወስዳል ብሎ ከስራቸው ተፍተፍ እያለ ስራን እየለመደ ጥበብን እየተማረ ዕውቀትን እየተማረ እየቀሰመ በነበረበት ሰዓት ይሄን ልጅ ረዳዋላቸው አላህ Subhanahu Wa Ta'ala የአላህ ትእዛዝ ነው ለመፈጸም ቁርጠኛ ናቸው ግን የልጁን ቁርጠኝነት ማወቅ ፈለጉና ምን ትላለህ አሉት አማራጭ እየሰጡት አይደለም የሱን ሐሳብ ያወቁ ነው የጌታ ትእዛዝ አማራጭ የለው ከመፈጸም ውጭ ግን ምን ትላለህ ይህም እናቱ አባቱ በኢማን አጠንክረው ያሳደጉት ደግ ልጅ ምን አለ افعل ما تؤمر يتعززكون فزم ستجدني إن شاء الله من الصابرين بالله فقاد كتغستنيوچ ሁኜ ታገኘኛለህ ትግስት የሚያስፈልገው ትልቅ ቦታ መሆኑን ተረድቷል ምክንያቱም አንገትን ለመስዋዕትነት መስጠት ከባድ ኢማን ስለሚጠይቅ ማለት ነው አባትም ልጅም በጉዳዩ ላይ ተስማሙ ለመስዋዕትነት ልጅም ራሱን አቀረበ አባትም ልጁን ለመስዋዕትነት ለማረድ ተዘጋጀ ባከርካሪው አዙሮ ቢላዋውን ስሎ ባቆመው ጊዜ ለምንድነው ይላሉ ፊት ለፊት አይኑን ሲያዩ በጣም ረህማን እንዳይኖረው ወይም እዝነት እንዳይኖረው ሳያይ በእንትኑ ደፍቶ ከጀርባው ነው ማረድ ይፈልጋል በዛ ሁኔታ ባስቀመጠበት ጊዜ ወናደይናህ ጠራነው ከሩቁ ይላል አላህ Subhanahu Wa Ta'ala ያ ኢብራሂም ሆይ قد صدقت الرؤيا እውነት ብለሃል ትእዛዝ ፈጽመሃል ብሎ አላህ Subhanahu Wa Ta'ala إنا كذلك نجزي المحسنين وفديناه بذبح عظيم ትልቅ የሆነ ሙከት ከጀነት አምጥቶ ለእስማኤል ፊዳ አድርጎ እስማኤል እንዲድና አደረገ ማለት ነው ፈተናውን አለፈ ፈተናውን ሲያልፍ አላህ Subhanahu Wa Ta'ala ትልቅን ሽልማት ሰጠው الله أكبر ይህ ጉዞ የሚያስተምረን ታላቅ እውነት አለ እውነተኛ መስዋዕትነት ማጣት ሳይሆን ጊዜያዊውና ምድራዊ የሆኑትን የነፍስ ፍላጎቶች በራስ ፍቃድ አሳልፎ በመስጠት ዘላለማዊውን መለኮታዊውን ውዴታ ነፃነትና እውነተኛ የህይወት ትርጉም የመረከብ ፍጹም የልዕልና ጥግ መሆኑን ነው የኔ የልብ ወዳጅ ነው ኢብራሂም አለይሂ ሰላም ምክንያቱም የሚያቀርብለትን መስዋዕትነት ሁሉ የሚራመድ የሚያልፍ ተወዳጅ ባሪያዬ ነው አለ ከልጅነቱ ጀምሮ ከአባቱ ጋር ኮንፍሮንት ከቤተሰቦቹ ጋር ኮንፍሮንት ከአካባቢው ማህበረሰብ ጋር ሰጣገባ ውስጥ ከመግባት ሳት ከመጣል ከመሰደድ ልጅ አጥቶ ከመንከራተት ሌላም ከስደት ወደ ግብጽም ሄዶ ነበር ወደ ሌላ ብዙ ስደትን ከተንገላታ በኋላ በልጅ ናፍቆት ከተገረፈ በኋላ ልጅህን ረድ ተብሎ ልጁን ለማረድ ዝግጁ ከሆነ በኋላ እነዚህን ረጅም ሲያወራቸው ቀላል ግን ሲኖሯቸው ከባድ የሆኑ ፈተናዎች ሁሉ ካለፈ በኋላ አላህ Subhanahu Wa Ta'ala ምን አደረገው ወዳጅ አደረገው
ስለዚህ የኢብራሂም ታሪክ የሚያሳየን አጠቃላይ መስዋዕትነትን ራስን አሳልፎ ለዓላማ መስጠትን ከኢብራሂም አለይሂ ሰላም ትምህርት እንማራለን። ይህ ሀሳብ ከሁሉ በላይ ደምቆና ጎልቶ የሚታየው ለሀገር በሚከፈል መስዋዕትነት ውስጥም ነው። ሀገር አፈር ወይም ድንበር ብቻ አይደለችም። ሀገር የትውልዶች ትስስር፣ የማንነት መጠለያና የነጻነት አጸድ ናት። ለሀገር ክብርና ሉዓላዊነት ሲሉ በበረሃና በዱር መሰዋት የግል ህልውናን ለጋራ ህልውና አሳልፎ የመስጠት የመጨረሻው የፍቅር ማረጋገጫ ነው። የታሪክ ጀግኖች የግል ምቾታቸውን፣ የወጣትነት ዘመናቸውንና የከበረ ህይወታቸውን በሀገር መሰዊያ ላይ ያስቀመጡት ከራሳቸው እድሜ በላይ የሚሻገር የነጻነት ታሪክ ለቀጣዩ ትውልድ ለማውረስ ሲሉ ነው። ለሀገር የሚከፈል መስዋዕትነት ግለሰቡን ከምድራዊ ኃላፊነት አውጥቶ በታሪክ መዝገብ ላይ የማይደበዘዝ የብርሃን አሻራ አድርጎ ያተመዋል። የምንኖርበትን አካባቢ አገራችንን መውደድ ነብዩ አለይሂ ሰላቱ ወሰለም መካን የተወለዱበትን አገር በጣም ይወዱ ነበር። ህዝቦችሽ በግድ ባያስወጡ ይኑሮ አንቺን ሀገር እኮ አልወጣም ነበር ካንቺ እያሉ በጣም እያዘኑ ነው የወጡት። ሽርክ ይሰራባታል፣ ብዙ የሆኑ መሐረማቶች ይሰራሉ፣ አጸያፊ ነገሮች የሚሰሩባት ከተማ ነበረች በሰዓቱ፣ ሽርክ ይደረግባታል። እንደዛም ሆኖ ግን ነብዩ አለይሂ ሰላቱ ወሰለም በጣም የሚወዷት ከተማቸው ነበረች፣ የተወለዱባት፣ እትብታቸው የተቀበሩባት፣ ያደጉባት ሀገራቸው። እኛም ሀገራችን እንወዳለን፣ በሀገራችን ሰላም ሆነን እንድንኖር እንፈልጋለን። ከሌሎች ጋር ተስማምተንና ከሌሎች ህዝቦች ጋር በእኩልነት በፍትህ በሰላም መኖር እንሻለን። ይህ እንዲሆን መስዋዕትነት መከፈል አለበት። ዝም ብሎ አይመጣም። ይህ ሰላም እንዲሁ አይገኝ። ፍትህ ባለበት ቦታ፣ ሰላም ባለበት ቦታ ማገዝ ያስፈልጋል። ወተዓወኑ ዐለል ቢሪ ወተቅዋ፣ በመልካም ነገር ላይ በጽድቅ ስራ ላይ ተባበሩ ተረዳዱ ነው የሚለው አላህ ሱብሓነሁ ወተዓላ። አገር አንድ እንዲሆን፣ አገር ሰላም እንዲሆን፣ ረብሻ እንዲጠፋ፣ ሰላም እንዲመጣ፣ አገር እንድትበለጽግ መስራት ዲኑም የሚያዘው ነው። ለዚህ የሚከፈል ማንኛውም መስዋዕትነት ካለ እውቀት ያለው በእውቀቱ መስዋዕት ሊያደርግ ይችላል። አገር እንዲያድግ፣ አገር ሰላም እንዲሆን። ስራ የሚችል በስራው መስዋዕትነት ሊያደርግ ይችላል። የመስዋዕትነት ትንሽ የለው። ቢሮ ላይ በአግባቡ የተሰጠውን ኃላፊነት ሰርቶ ወደ ቤቱ የሚመለስ ሰው አማናውን ተወጥቷል፣ ኃላፊነቱን ተወጥቷል። አላህም ጋር ሰውም ጋር ጥሩ የሆነ ተቀባይነት ይኖረዋል። ስራው ይጻፍለታል። ይቺ ትንሽ መስዋዕትነት የምትናቅ አይደለችም። ጠጠሮች ናቸው ተሰባስበው ተራራን የሚሰሩት። አገርም የሚሰራው በሁላችንም መስዋዕትነት ነው። በተሰጠነው ኃላፊነት ልክ በአግባቡ የተሰጠውን ኃላፊነት በመስራትና በመወጣት እውቀት ካለን እውቀታችንን ለሀገር አንድነት፣ ለሀገር ብልጽግና፣ ለሀገር ሰላም መስዋዕት በማድረግ ሊሆን ይችላል። እምነታችንን በአግባቡ በሚጠይቀው መንገድ ኤክሰርሳይዝ በማድረግና ሌሎች እምነቶችን ባለመበደልና ወሰን ባለማለፍ፣ ይሄም ትልቅ የሚከፈል ለአገር የሚከፈል ዋጋና መስዋዕትነት፣ ለአንድነት ለሰላም የሚከፈል መስዋዕትነት ሊሆን ይችላል። ስለዚህ አጠቃላይ እስልምናም ሌሎች እምነቶችም የሚያስተምሩት አንድነትን፣ ሰላምን፣ ፍትህን ለሰው ልጆች ማጋባትን ነው። እስልምናም ይሄንን ነው የሚያስተምረው። የሰላም ሃይማኖት ነው፣ የአንድነት ሃይማኖት ነው፣ የመቻቻል ሃይማኖት ነው። ስለዚህ በዚህ ዙሪያ ላይ ነው። ይህን ስናስብ ደግሞ በደል ካለ በደልን ማስወገድም እንደዚሁ። ይህ በደል ከየትም አካል ይምጣ ከየትኛውም በኩል ይሁን በደል ካለ ከተበዳዮች ጎን በመቆም ይህ ጉዳይ ትክክል አይደለም፣ በደል አይደለም ብሎ መቆም ደግሞ የእምነቶች ኃላፊነት ነው። ሁሉም እምነቶች ለተበዳዮች ጠበቃ መሆን ይገባቸዋል። በዳዮች ካሉ እንዲያቆሙ መመከር አለባቸው፣ መዘከር አለባቸው። ወደ ጠረጴዛ ተመቶ ውይይት ተደርጎ ለሰላም የሚከፈል ዋጋ መከፈል አለበት የሚለውን ከዚህ አጠቃላይ ትምህርት ላይ መውሰድ እንችላለን ማለት ነው። በዚች ምድር ላይ ያለ መስዋዕትነት የተገነባ ታላቅ ነገር የለም። ነጻነት የሚቀዳው ከደምና ከላብ ነው። እውቀት የሚገኘው ከእንቅልፍ ማጣት ነው። ጥልቅ ፍቅር የሚጸናው ራስን ዝቅ በማድረግ ነው። መስዋዕትነት ማለት ምድራዊውን ነገር ወደ ቅዱስና ወደ ክቡር የሚቀየርበት የመለዋወጫ ድልድይ ነው። የመስዋዕትነት ክፍያው የመጀመሪያው ነገር ውስጣችን ይረካል። ስለ ራስ ከመኖር ይልቅ ለሌሎች መኖርን ስንጀምር፣
አባት ለልጁ መስዋዕትነት ከፍሎ አሳድጎት የልጁን ተመር ሲያይ ይደሰታል። ተመሩን ባያይም ፍሬውን ባያይም ያንን መስዋዕት በማድረጉ ብቻ ውስጡ ይረካል፣ ይደሰታል። ስለዚህ የሰውነታችን መገለጫ የሰውነታችን ትልቅነት ከእንስሳዊ ባህሪ ወጣ ብለን አንዱ አንዱን እያደነ ከሚበላውና አንዱ አንዱን ፉክክር ውስጥ ከሚኖረው ይልቅ ለሌሎች ቀልጦስ መኖርን የሚያስተምር እውቀት ይሄንን እንድንማር ተደርገን ነው የሰው ልጆች ዲዛይን የተደረገው ነው የተፈጠር ነው ማለት ነው። ስለዚህ ሞራል አለን፣ እሴት አለን፣ አቅል አለን፣ ህሊና አለን። ለህሊናችን ሰላም ደግሞ እንደዚህ አይነት መስዋዕትነቶች ያስፈልጋሉ ማለት ነው። ሌላው ሰላም ይመጣል። ስለ ራሳችን ሰልፊሽ የሆነው ቢሄቪየርን አቮይድ አድርገን ለሌሎች መኖርን በመንጀምርበት ሰዓት መከባበር፣ መዋደድ፣ መፋቀር ይመጣል። ወደ አንድነት እንመጣለን። ይህ ሌላው ጥቅም ነው ማለት ነው። ሌላው ሶስተኛው ደግሞ አላህ Subhanahu Wa Ta'ala ነገራቶችን የሚያየው በራሱ የሆነ አንግል በራሱ የሆነ ጥበብ ነው። ስለዚህ እኛ ስለለፋንና ተስገብግበን አንድ ነገር ስለያዝነው ሳይሆን ለሌሎች በከፈልነው ዋጋ ልክ አላህ Subhanahu Wa Ta'ala ለኛ አብዝቶ እዚሁ ምድር ላይም አብዝቶ ሊሰጠን ይችላል። የአኺራውን ትተነው እዚህ ምድር ላይም የተሻለ ዋጋ ሊሰጠን ይችላል ማለት ነው። ትልቁና ዋናው አላህ Subhanahu Wa Ta'ala ስራችንን ይወድልናል፣ ለሌሎች መኖርን ይወድልናል፣ መጨረሻም ጀነት ይሰጠናል። የልቡ ኢብራሂምን እንደወደደው እኛንም ወዳጁ አድርጎ ይዘናል። ትልቁ ዋጋና ክፍያ ደግሞ ይሄ ነው ማለት ነው። የመስዋዕትነት ትልቁ ክፍያ ጊዜያዊ ነገርን አሳልፎ በመስጠት ዘላለማዊነትን ማግኘት ነው። ምድር ላይ የማይደበዝዝ ክብርና የታሪክ አሻራን፣ በፈጣሪ ዘንድ ደግሞ ዘላለማዊ መወደድን ማግኘት ነው። መስዋዕትነት ማጣት ሳይሆን አላፊ የሆነውን ነገር ሰጥቶ የማይጠፋውንና እውነተኛ የሆነውን የህይወት ትርጉም የመረከብ ታላቅ ትርፍ ነው። ጊዜያዊ ህይወቱን ለዘላለማዊ ትርጉም አሳልፎ የሚሰጥ ሰው መቼም ቢሆን አይሞትም። እርሱ ከአሻራዎቹ ጋር ተጋምዶ በታሪክ ውስጥ ለዘላለም ይኖራል። ምክንያቱም የሰው ልጅ የመጨረሻ ግቡ መኖር ብቻ አይደለም፣ ትርጉም ያለው መሆን እንጂ።